አንቺ አጋዥ ሆነሽኝ ለህይወትህ ውለታሽን በምን ልካስት የምስጋና ቃላት ስላነሰ ለምን እናት እኔ ስመጣ አጥባለሁ ብዬሻል ነበር እንዴ? ዝም ብሎ መቀመጥ ሲደብረኝ እኮ ነው። በዛውም ላግዝ ብዬ ነው። በጣም ነው የምታበሳጭው። እሺ አሁን ተነሽ፣ ቀስ በይ። በቁልምጫ ማልበልሽ እኔ ብቻሽን ጥዬሽ ጠፋሁ አይደል? ብዙም እኮ አልቆየህም። እንዴት ነው ሄድክበት? ቀናክ? እባክሽ ሌላ ሰው እኮ ቀጠርንበት አሉ። እስኪ ደግሞ ነገ ሲቤን ይዤ ሌላ ቦታ ሞክራለሁ። አታስብ፣ ፈጣሪ ያውቃል። በቁልምጫ ማልበልሽ እኔ ደስ እንዲለኝ በምን ልጥራሽ እኔ ለምንድን ነው አስቀምጬልሽ የሄድኩትን ያልበላሽው? ስመጣ አብረን እንበላለን ብዬ እኮ ነው። እንዴ አንተስ? እኔ እኮ እዛ ልወዳደር የሄድኩበት ቦታ ምግብ አዘጋጅተው ነበር። እዛ በልቼ ነው የመጣሁት። የሆነ ነገር ልጠይቅህ ብዬ ተውኩት። እንዴ ለምን? አይተው ሌላ ጊዜ ይደርሳል። እናት ሞት ትጠይኛለሽ። ምንድን ነው ንገሪኝ። እና ይሄን ለመናገር ነው የተጨነቅሽ? ችግር የለውም አሁን ይዤልሽ እመጣለሁ። እሺ ማንኛውንም ስራ ቢሆን እሰራለሁ። እንግዲህ እኛ ጋር ያለው እንጨት መፍለጥ ነው። ትሰራለህ? እሱ እሺ እሰራለሁ። ይኸው እንግዲህ መጀመር ትችላለህ። ሁልጊዜ ሙላ አትግደል ኪሴ፣ ሁልጊዜ ሙላ አትግደል ኪሴ። ወንድሜ እንጨቱ እንደዚህ አይፈለጥም። ስጨፈጭፈው ነው ያልከው። ዝም ብዬ አላህን ፈርቼ ልስጥ። አይፍረጠኝ ከቶ አይውጋኝ፣ ጉልበቴ አትዛል አደራ፣ ችግር አደራይኝ። ምን ልስጥ ወንድሜ? አሳ ፈልጌ ነበር። ስንት ነው? ኪሎ 600 ብር። ስንት ልስጥ? ቶ በቃ እኔ የምልህ ችግር የለም። ስንት ነው ያዝከው? ካልከው ዋጋ በጣም ያንሳል። ሚስቴ ነፍሰ ጡር ነች። አማረኝ ብላ ነው። ፈጣሪ በሰላም ይገላግል። ችግር የለውም። በጣም አመሰግናለሁ። እሺ ግድ የለም ያዘው። ለሌላ ነገር ይሆናል። እሺ ፈጣሪ አክብርልኝ። ችግር የለም። አመሰግናለሁ። አሁን ግን በእድሜ ከኔ የሚያንሱ ለመዘባበት በእኔ ላይ ሳቁ። እናቴ አንቺ ስላለሽኝ ሁሌ ፈጣሪን አመሰግናለሁ። የኔ አባት እወድሃለሁ። አንተ ከጎኔ እስካለክ ምንም አልሰጋም። ደህና አደራችሁ? እግዚአብሔር ይመስገን። እየበረታሽ ነው ልጄ? እየበረታው ነው። ጭንቃ ማላጇ በሰላም ትገላግልሽ። አሜን። ልጄ ፈልጌህ ነበር። እሺ መጣሁ። እሺ ልጄ የቤት ኪራዩን 3 ወር ሙሉ ዝም አልኳችሁ። ታውቃለህ እኔም የምተዳደረው በሱ ነው። ይገባኛል ያላችሁበት ችግር፣ ግን እኔም ቸገረኝ። ልክ ኖት ማዘር። እስካሁንም ስለታገሱን ፈጣሪ አክብርልኝ። እስከ ነገ ብቻ። ነገ ከየትም አምጥቼ እሰጥሃለሁ። እሺ ልጄ እንግዲህ
እጠብቅሃለሁ። ደህና ዋል። አረ ጓደኛዬ እባክህ የሆነ ነገር ያዝ። እሺ ባይሆን እንኳን ሲንግል ይምጣልን። አይ ይቅርብኛል። እምቢ ካልከኝ ምን አደርጋለሁ? እንደ መስቀል ወፍ እልም ብለህ ጠፋህ እኮ። አቤላ በጣም ችግር ላይ ነኝ። ባለቤቴ ነፍሰ ጡር ነች። እቤት ውስጥ የሚላስ የሚቀመስ የለም እኮ። ቸገረኝ እያልከኝ ነው? ያ ሁሉ የቤተሰቦች ሀብት የት ሄዶ ነው የሚቸግረው? ከፋሚሊ ጋር የተፈጠረውን ነገር ታውቃለህ አቤላ። በጣም ቸግሮኝ ነው የመጣሁት። የሆነ ብር አበድረኝ። ይኖረኝ እኮ ምን ችግር ነበረው? እኔ ራሱ እኮ ከማልበደር እያልኩኝ ነው የመጣኸው። እሺ አመሰግናለሁ። የቤተሰቦቹ ሀብት እዛ አፉን ከፍቶ እየጠበቀ እኔን መቶ ብድር ይጠይቃል? ምን አይነቱ ደፋር ነው? እናት ጥዬሽ ጠፋሁ አይደል? አሁን አይደል እንደወጣው እኔ አባት ምንድነው? ፊት ደግሞ በጣም ተቋቋል። የተጨነክ ነው አይደል? አልተጨነኩ። አንቺ እኮ በስስት ስለምታይኝ ነው። ምንድነው እናት? ከየት አምጥተሽ ነው? ያመጣሁበት ምን ያደርግልሃል? ዝም ብለህ ተቀበለኝ። እንዴት ነው ዝም ብዬ የምቀበልሽ? ሀብሌን ሸጬው ነው። እናት አታድርጊው። እና እንደዚህ ስትጨነቅ ዝም ብዬ እጄን አጣጥፌ መቀመጥ አለብኝ? እናት እሷ ብል ለእኔ ምን ማለት እንደሆነ ታውቂያለሽ። እኔ ብሩን ኬትም ገብቼ ቢሆን አመጣው ነበር። እኔ አባት እኔ ያለው አይደለ ከሀብሉ በላይ ሲኖር ሌላ ጊዜ ትገዛልኝ ነበር። ደስ እንዲለኝ በምን ልጥራሽ እኔ እንደወራ ጠባቂ ወሰንኩኝ አንቺ አጋዥ ሆነሽ። አሁን ቸገረኝ እያልከኝ ነው? ያ ሁሉ የቤተሰቦች ሀብት የት ሄዶ ነው የሚቸገር? በምን ልካስት የምስጋና ቃላት ስላነሰኝ ብዬ ልጥራሽ አንቺን እናቴ። ምን ሆነክ ነው? ለምን ተነሳክ? አይ ለሽንት ተነሳውኝና። አባ እየዋሻኝ ነው? እንቅልፍ እንኳን እኮ እየተኛክ አይደለም። አንተ እንደዚህ መሆንክ ምን ያህል እንደሚያስጨንቀኝ ታውቃለክ? የኔ እናት ዝም ብለሽ እኮ ነው። እኔ ምንም አልተጨነቅኩም። ለምንድን ነው እንደ ሩቅ ሰው የምታይኝ? ማንን? አንቺን? ብዙ ነገሮችን ለእኔ ብለህ እየተጎዳ እንዳግዝክ እንኳን አትነግረኝም። እንዳትጨነቂብኝ እኮ ከዛ የመሰለ ህይወት ውስጥ አውጥቼሽ እዚህ ሁሉ ችግር ውስጥ የከተትኩሽ እኮ እኔ ነኝ። አባት ሁለተኛ እንደዚህ እንዳትል። አንተ ምንም አላጠፋህም። የገባንበትን ችግር ተባብረን እንወጣዋለን። አዎ አብረን እንወጣዋለን። ምንድነው ለ50 ሺህ ብር እንደዚህ መሆን? ይሰጣል በለው። እንደውም አካውንቱን አሁን ላክልኝ፣ እኔ ልክለታለሁ። እሺ የእናቴ ልጅ ምን እያልከኝ ነበር? ቃል ችግር ላይ ነው። አሁን ነው እንዴ ችግር ላይ መሆንን ያወቅከው? ለዛች መናጢ በላይ ቤተሰባችንን ክብር ካዋረድክ ጊዜ ጀምሮ ነው ችግር ላይ ወደቅከው። በማን ይወጥ? በዚህ ከቀጠልኩ ልጄ ሚስቴ የሚሞቱብኛል። እባክህ ስቲቭ ከእግሬ ላይ ተነስ። ከሷ ጋር ያለህን ግንኙነት እስካላቆምክ ድረስ ምንም እድል የለህም። ከቻልክ ደግመህ እንዳታገኘኝ። አቤላ አንድ ልጅ መጣ፣ በር ላይ እየጠበቀች ነው። ማነች? እኔ እንጃ፣ ግቢ ብላት እምቢ አለች። እሺ ጉልበቴት ዘላደራ ችግር አደራይኝ። አንቺ ነሽ እንዴ? ለምን አልገባሽ? አይ እዚህ ብንኖር ይሻላል ብዬ። እሺ ምንድን ነው? አቤላ ትንሿ በስታ ታርሰኝ በሐሴት በደስታ ልርካ። አንቺ አጋዥ ሆነሽ ለህይወት ለአንዳንድ ነገር ይሆንሻል። ውለታሽን በምን ልካስት
አመሰግናለሁ። ለቸገረው መርዳት ለፈጣሪ እንደማበደር ነው። ሌላም ጊዜ ሲቸግርሽ መጥተሽ ጠይቂ። በጣም አመሰግናለሁ። ዛሬ ነው የገደልሽ። ምን ነው አባ? ምን አጠፋው? ለምነሽ ማመጣሽው ብር ነው የምንበላውን ገዝተሽ የመጣሽው? አባት ዝም በይ። የገዛ ጓደኛዬ ሄደሽ የምንበላው ቸገረን አጣው ብለሽ ነው የጠየቅሽው? አዎ ቸገረን ብዬ ጠይቄዋለሁ። እሺ አልቸገረንም እና መፍትሄው መለመን ነው። በጣም ነው ያሳዘንሽ። በቆሜ ነው የቀበርሽኝ። እሺ እንዴ እዛች ጋር ለመድረስ ነው እንዴ 150 ብር የምትለው? መክፈል ካልቻልሽ ራሽ ተሸክመሽው አትሄጂም እንዴ? ምንድነው የምትይው? የኔ እናት እኔ ልሸከመው እንዴ? አንተ ከሰል ትሸከማለህ እንዴ? አዎ ችግር የለውም። ና ማን አንተ? ና እስኪ ያሸክመው። አትግደል ኪሴ ሁልጊዜ ሙላ አትግደል ኪሴ የሰው ፊት ካራው ስለቱ ይሄ ለሚስት ነው። እሺ ይሄ ደግሞ ላመጣህበት። እሺ ፈጣሪ ያክብርልኝ። እሺ ሚስትን በሰላም ይገላግላት። እሺ አሜን። ችግር አደራይኝ አንቺ አጋዥ ሆነሽኝ ለህይወት ላንቺን ያመጣሁት ቤ ከመቼ ጀምሮ ነው እኔ ብቻዬን የምበላው? በዚህ ልክ ነው ማለት ነው የጠላኝ? እማ እኔ ነኝ አንቺን የምጠላው? አይኔን እንኳን ሰጣይን ሳስም የገተልተኛ ነው። እናት ይቅርታ፣ በጣም ተናድጄ ስለነበረ ነው። እንደዛ መሆን አልነበረብኝም። በጣም ይቅርታ። አባ ተቆጣኝ፣ ፈለከውን በለኝ፣ ግን እባክህ እንዳትሆንብኝ። እማ ደህና ነኝ። መረቅ ትንሽ ጊዜ ነው የቀረኝ። በቃ ትንሽ የሆነሽ ገንዘብ ልክልሻለሁ። እንዳለኪማ በቂ ብር አለኝ። የምርሽን ነው? እማ የምሬን ነው። በቃ ምርቃት ሲቀረብ እመጣለሁ። እንዴ ለምንድን ነው የምትመጪውማ? ማለቴ ዘንድሮ ምርቃት ያለ አይመስለኝም። ዝም ብለው ነው ሰርተፍኬት የሚሰጡን። እሺ በቃ ደህና ሁኝማ። ማዘር ደውለው ነው እንዴ? ምንድነው ማደርገው? አባማ ለምርቃትሽ ካልመጣው እያለችኝ ነው። አይዞሽ የሆነ መፍትሄ እንፈልጋለን። ተምሬ መመረቄ ለእናቴ ምን ማለት እንደሆነ አታውቅም። እኔ ለምርቃቴ ሀገር የምጠራበት ድግስ እየደገሰች ነው የሚሆነው። ፈጣሪ እጄን ይስጠኝ። እኔ ነኝ ለዚህ ሁሉ የዳረኩሽ። አባት ምን እያልከኝ ነው? እዚህ ውስጥ ያንተ ጥፋት የለበትም። እናት አንቺ እኔን እንዲከፋኝ ስለማፈልጊ ነው። የአማርኛን ብስኩት ይዘህ መጣ? ወሰንኩኝ ልጠራሽ ብዬ አይ ብዬ አይ ብዬ አይ ብዬ አይ ብዬ አለ ባለው ለመኝታ የኔና የሚጭንልሽን መኪና ብቻ አዘጋጅ። ከሁለት ሰዓት በኋላ አዲሱ ቤትሽ ነሽ። እሺ ሸበላው፣ ማንኛውም ስራ አንተ እንደምታገናኝ ሰው ጠቁሞኝ ነው የመጣሁት። እኔ ቅቤው ከጨረቃ አፈር አምጣልኝ ብትለኝ አመጣልሃለሁ። ምን አይነት ስራ ነው የፈለከው? በማኔጅመንት ዲግሪ አለኝ። ታውታው ዲግሪ መጣ እኔ ጋር ትመጻደቅበት። ያንተ ዲግሪ እኔ ደላላው ጋር መጥቶ ስራ ከመፈለግ ታድጓል። ማንኛውም ስራ ይሁን መስተንግዶም ቢሆን። ምን ያለው ቀልደኛ ነህ እባክህ። ይሄን የመሰለ ቁመና ይዛ አስተናጋጅ ትላለህ? ለገጽታ ግንባታ የሚሆኑ ልብሶች እኔ ጋር ላቀም። ከዛ ቆንጆ ስራ አስገባዋለሁ። እሺ እግዚአብሔር ያክብርልኝ። ስራው ባል የሞተባቸው ወይም ሳያገቡ የረፈደባቸውን ሴቶች መንከባከብ ነው። ወንድሜ በዚህ ስራ በአንዴ ነው የምትከብረው። ስራው ሹገር ማሚ። ተው ስራው እንደዚህ ተብሎ አይጠራም። ከተስማማ ልውሰድህ። አይ ይቅርብ። እሺ አመሰግናለሁ። ይሄ መቼም አይለወጥ።
አንቺ አጋዥ ሆነሽ ለህይወት ይሄኛው ነው። አመሰግናለሁ ማሙሽ። በምን ቃል ቁጭ በይ የምስጋና ቃላት እሺ ሰላም ነው አይደለ? አንቺ እያለሽ ምን ሰላም አለ? ወንድሜ ላይ እንደ መጅገር ተጣብቀሽበት ህይወቱን ሲኦል አረግሽ። ቆይ ለምን ቢጤሽን አትፈልጊ? ልርዳሽ፣ የተወሰነ ብር ልስጥሽና እናትሽ ጋር ሄደሽ ውለጁ። ከወለድሽ በኋላ ማግዝሻለሁ። ምን ትያለሽ? ለማንኛውም ሐሳብሽን ከቀየርሽ ደውይልኝ። በቁልምጫ ማለት አንዱን ለደነው አንዱን እናት ተኛሽ እንዴ? ካንዱ በፈሰሰው አንዱን ለርሰው የት ሄዳ ነው? ላዘነው ሰው ምነው ቢያካፍለው አባ ምን እንደማፈቅር ታውቃለህ? በህይወቴ ውስጥ አንተ መባረክ ነክ። ግን አባ ከዚህ በላይ ሸገበ ሊሆንብህ ላስቸግርህ አልፈልግም። ከቤተሰቦችህ ምቾት ካለው ኑሮ ወጥተሃል። አብሬ በመሆን ያተረፍከው አይተህ የማታውቀው መከራ ነው። ለእኔ ካንተ መራቅ ሞት ይከፋል። ቢሆንም ከዚህ በላይ ራስ ወዳድ ሆኜ ስትሰቃይ ማየት አልፈልግም። አባት አፈቅርሃለሁ። ራስን ጠብቅሽ። ለእኔና ለልጃችን ፈጣሪ አለ። ላዘነው ሰው ምነው ቢያካፍለው ቢያቻችለው ለተረፈው ምነው በቃ ቢለው ይብቃ ቢለው ለመኖር የምሄድበት መሄጃ የምጠለይበት መጠለያ የለኝም። አንተ ነህ ያለኸኝ። ከገባሁበት መከራ አንተ አውጣኝ። የተከፋው ገጽ ይበራል በጸሎት አምላክን ተርተህ መሻት አትነሽ። ቁጭ በይ የኔ ልጅ። እንባሽ መከፋትሽን ያሳያል። የትኛውም ጨለማ ለንጋት እጁን ይሰጣል። በፈተና የሚጸና የተባረከ ነው። እግዚአብሔር እንባሽን ያያል። መብራን ጭንቃ ማላጇ እቅፍ ድግፍ አድርጋ በሰላም ትገላግልሽ። አሜን። እግዚአብሔር በምሕረቱ ይጎብኝሽ። ደህና ዋይ የኔ ልጅ። ያልሽኝ መታጠፊያ ታጥፊያለሁ። ቀጥታ ልሂድ? እሺ የኔ ቆንጆ። ቤቢዬ ና እንዴ። የእነ ስቲቭ ቤት የት ነው? ያ እሺ ሚቅራ እንዴት ትጠራልኛለህ? አውርተን እስክንጨርስ ትንሽ ዞር ዞር ትላለህ? እሺ ስጨርስ እጠራዋለሁ። ኦኤምጂ ስቲቭ ምንድነው የሆንከው? ምንድነው የለበስከው? I don't believe this። ያዘናጩ ስቲቭ ነው እንዲለበሰው? How come? አንዳንዴ እባክሽ እንደዚህ ያስፈልጋል። አንቺ መች መጣሽ? ሳምንት አለፈኝ። ከቤት ተጣልተን እንደወጣ ቃል ነገረችኝ። ወራፕል አይ ትንሽ አለመግባባት ነው። በዋትስአፕም ብደውል በቀጥታም ብደውል ላገኝ አልቻልኩም። ምንድነው የተፈጠረው? ለጊዜው ስልክ አልያዝኩ፣ ለዛ ነው። I don't know። እየሆነ ያለው ነገር ምንም ነገር አልገባኝም። ለማንኛውም ቤት እንሂድና እናወራለን። ይቅርታ ጹቤ፣ እሱን ማድረግ አልችልም። ፈልገሽ ስለመጣሽ ግን በጣም አመሰግናለሁ። ደህና ሁኚ። ኦኤምጂ ምንድነው እየሆነ ያለው? አድማጮቻችን ያለነው እርስዎ ቢሆኑ ምን ያደርጋሉ ፕሮግራም ላይ ነው። ባለታሪካችን እና ባለቤቴ ተጋብተን እየኖረን ባለቤቴ አርግዛ የ5 ወር እርጉዝ ስትሆን እኔ ከስራ ተቀነስኩኝ። በጣም ትልቅ ችግር ውስጥ ገባን። የቤት ኪራይ መክፈል፣ የምንበለው አጣን ይላል። ያለኝ ምርጫ 2 ነው። አንደኛው ሚስቴን ወደ እናቷ መመለስ፣ ሁለተኛው የሚመጣውን በጸጋ መቀበል ነው። ምን ትመክሩኛላችሁ ይለናል። አድማጮቻችን ለባለታሪካችን እርስዎ ቢሆኑ ምን ያደርጋሉ? ይደውልታሽን በምን ልካስቴ የምስጋና ተሰዳነሰኝ። እናት ይህን ነው ጥለሽኝ የሄድሽው? አንተን ጥሎ መሄድ ይቻላል እንዴ? ምናልባት የሚያስችል ልብ ከሰጠሽ ብዬ እኮ ነው። ተቀመጭ።
ለሄድ ብልም ልቤ እግሬን አስሮታ አልሄድም አለ። እንዴት ለጨለማ አልተሽን ትሄጃለሽ እናት? የነገዋ ፀሐይ የምትታየኝ እኮ በአንቺ ውስጥ ነው። ከአንተ መለየት ለእኔ ቀላል አድርገው ነው። ልለይ ባሰብኩ ቅጽበት ነፍሴ መሞት ትጀምራለች። እሺ እንዴት ተመለሽ? መሸሽ መሸነፍ እንደሆነ ጨለማም እንደሚነጋ ፈጣሪ ገለጠልኝ። እንኳን ተመለሽ። ምን አስመርሮሽ ነው እንደዚህ እንድትወስኝ ያደረገሽ? የነገሮች መደራረብ፣ ያንተ እንደዚህ መጎሳቆል፣ እዚህ ስሜት ላይ ያለው እህት መጣ። ቃል እዚህ ቤት መጣ ነበር? አዎ፣ ይህ እንደሄድ ገንዘብ እንደምትሰጠኝ ነገረች። ናት። አባት ወዴት ነህ? ፈጣሪ ሆይ አንተ ጠብቀው። ምንድነው የተፈጠረው? ቃል እስቲፍ ምንድነው የሆነው? አውርተሽው አይደል የመጣሽው? የነገረሽን ነው የሆነው። ሊያወራኝ እኮ ፍቃደኛ አልነበረም። ካሞን እስቲፍ እኔ ላይ ደውሏል። አሁን ይመጣልሻል፣ ታወሪዋለሽ። ፍቅረኛዬ ምክንያቱም በማላውቀው ምክንያት ችግር ውስጥ ነው። ጋድ ቆይ አንቺ ምን አይነት ሰይጣን ነሽ? ማንን ነው? የበግ ለምድ የለበሽ ተጉላ ነሽ። ቆይ እኔ ህይወት ቢበጠብጥ ምን ትጠቀሚያለሽ? ለዛች ወፍ ዘራሽ ሚስት ብለህ ትሰሚኛለሽ? ሚስቴ ባንቺ አፍ የምትጠራ ሴት አይደለችም። እሺ ሲሪየስሊ ሚስቴ ስትል ነው የሰማሁት? አዎ ሚስቴ ስል ነው የሰማሽ። እኔስ ፍቅራችንስ? ላንቺ በጣም ቀርታ። አንቺ ግን ትሰሚኛለሽ? እዚህ በኋላ ሚስቴ ያጠገብበት ደርጂ እማማ ትሞት እገልሻለሁ። ቃል ምንድነው እየተፈጠረ ያለው ነገር? አንዲት ምናምን ታያም ሴት አፍቅሮልሻል። ከቤት የወጣው ከአባባ ጋር የተጣለው በሷ ምክንያት ነው። የደረሰች ነፍሰ ጡር ነች። ምን